በመጀመሪያ ሴል የሚባለው ነገር እንዴት እንደተገኘ ማለትም ከዚህ ቀደም የሌለ የተገኘ ነገር ሳይሆን እንዴት ታወቀ ሴል የሚባለው ነገር መኖሩ የሚለውን የተወሰኑ ሀሳቦችን ለማየት እንሞክራለን። ኢን ዘ ሌት 1600 ሮበርት ሁክ ዋዝ ዘ ፈርስት ቱ ኦብዘርቭ ፕላንት ሴልስ ማለት ነው። በ1600ዎቹ አካባቢ ሮበርት ሁክ የተባለ ግለሰብ እጽዋቶች ላይ የሚገኘውን ሴል በማየት ቀደምት የሆነ ሰው ነው ማለት ነው። መጀመሪያ ላይ የነበረ ሰው ነው። ይህን ደግሞ ያደረገው በምንድን ነው? እንግዲህ ሴል ማለት በጣም ጥቃቅን የሆኑ ህዋሳት ስለሆኑ በአይኖቻችን እንዲህ ዝም ብለን ማየት አንችልም። ስለዚህ እነሱን ለማየት ምን ያስፈልጋል ማለት ነው? አጉልቶ የሚያሳየን ኢንስትሩመንት ያስፈልጋል ማለት ነው። ያ አጉልቶ የሚያሳየን ኢንስትሩመንት ደግሞ ምን ይባላል? ማይክሮስኮፕ ይባላል ማለት ነው። ግን በሰዓቱ የነበረው ማይክሮስኮፕ አሁን ላይ እንደነበሩት በጣም አድቫንስድ የሆነ ማይክሮስኮፕ አልነበረም። እና ግን ሮበርት ሁክ የተባለው ሰውዬ ምን አይነት ማይክሮስኮፕ ተጠቅሞ ነው ያየው? ክሩድ ማይክሮስኮፕ የሚባለውን ተጠቅሞ ነው ማለት ነው የፕላንት ሴልን የተመለከተው ማለት ነው። ኦልሞስት ሴንቸሪ ኤንድ ሃፍ ሌተር ኢን ዘ 1830s ቱ ጀርመን ሳይንቲስትስ ፕሮፖዝ ዛት ኦል ሊቪንግ ቲንግስ አር ኮምፖዝድ ኦፍ ሴልስ አሉ። ኦልሞስት ይሄ ሮበርት ሁክ የተባለው ግለሰብ ፕላንት ሴልን ከተመለከተ በኋላ ሁለት ደግሞ የጀርመን ሳይንቲስቶች ምን አደረጉ? ምን ብለው አስዩም አደረጉ? ሁሉም ህይወት ያለው ነገር ሴል ከሚባል ነገር ነው የተሰራው ብለው ሀሳባቸውን አመጡ ማለት ነው። ሁሉም ህይወት ያለው ነገር የተባለው እጽዋቱ የምንበለው አኒማል የምንበለው እንግዲህ ሰዎችም አኒማል በሚለው ካታጎሪ ውስጥ ነው የምንመደበው እና ሁሉም የተሰራው ከምንድን ነው ብለው ሀሳብ አመጡ? ከሴል ነው ብለው አመጡ ማለት። እነዚህ ሰዎች እንግዲህ ማቲያስ ሼልድን እና ቴዎድሮስ ቹዋን የሚባሉ ሰዎች ነው ማለት ነው። ሌላ ደግሞ ጀርመን ፓቶሎጂስት ሩዶልፍ ቪርቾ ኤክስቴንድድ ዚስ አይዲያ ባይ ኮንቴንዲንግ ዛት ሴል አራይዝስ ኦንሊ ፍሮም አዘር ሴልስ ማለት ነው። ከእነዚህ በኋላ ደግሞ ሌላ የጀርመን ሳይንቲስት ምን ብሎ ሀሳብ አመጣ? የእነሱ የራሳቸውን ሀሳብ ነው ኤክስቴንድ ያደረገው። አክቹዋሊ አዲስ አይዲያ አላመጣ። ምንድን ነው ያለው? ሁሉም ሴል እነዛ ምንድን ነው ያሉት ሁለቱ ሰዎቹ? ሁሉም ህይወት ያለው ነገር ከሴል ነው የተሰራው አሉ። ይሄ የጀርመን ፓቶሎጂስት ደግሞ ሩዶልፍ ቪርቾ የምንለው ግለሰብ ምንድን ነው ያለው? ሴል የሚመጣው ከሱ ቀደም ከነበሩ ሴሎች ነው ብሎ ሀሳብ አመጣ ማለት ነው። አንድ ሴል የሚመጣው ከሱ ቀደም ከነበሩ ሴሎች ነው የመጡት ብሎ ነው የሚያስበው። ፎር ኤግዛምፕል እኛውን የመጣ ነው ከእናትና ከአባቶቻችን ነው እንደማለት ማለት ነው። ከኛ ቀደም የነበሩ ሴሎች ናቸው አሁን ላይ ላለን ለእኛ ሴሎች መገኘት ምክንያት የሆኑት ብሎ የእነሱን ሀሳብ ኤክስቴንድ አደረገ ማለት ነው። ታሪኩ እንግዲህ ይህን ይመስላል። ሴል ቲዮሪን በምናይበት ጊዜ ሴል ኢዝ ቤዚክ ስትራክቸራል ፋንክሽናል ዩኒት ኦፍ ሊቪንግ ኦርጋኒዝም ማለት ነው። እንደምናውቀው ፎር ኤግዛምፕል የሆነ ቤት ሲሰራ በጣም መሰረት ያስፈልገዋል አይደል? ሁሉንም ነገር የሚይዘው ሁሉንም ነገር ቀጥ አድርጎ የሚይዘው ታች ቤዙ ላይ የሚሰራው ነው። ስትራክቸሩ መሰረቱ ላይ የሚሰራው ነገር ነው እና ሴልም ልክ እንደዛው ነው። ህይወት ላለው ነገር ማለት ነው። ቤዚክ የሆነ ነው። ያለሱ ህይወት የሚባል ነገር አይኖርም ማለት ቤዚክ ስትራክቸራል፣ ከስትራክቸርም አልፎ ደግሞ ፋንክሽናል ነው። ፋንክሽን የሚያደርግ ነገር ነው። አንድ ህይወት ያለው ነገር ፋንክሽን እንዲያደርግ በጣም ብዙ አይነት ሴሎች አሉ። እነዛ የተለያየ ስትራክቸር ነው ያላቸው፣ የተለያየ ፋንክሽን ነው ያላቸው፣ ግን አንድ ኦርጋኒዝም የሚባል ነገር ይሰራሉ። እንግዲህ ሌቭል ኦፍ ኦርጋናይዜሽን አለ። ሴል አለ፣ ከዛ ቲሹ አለ፣ ከዛ ኦርጋን ሲስተም ኦርጋኒዝም የሚባለውን ስትራክቸር ይሰራሉ። ኦርጋኒዝም የሚባል ነገር ይሰራሉ እና ይሄ ሴል የምንለው ለእነዚህ ለሁሉም ቤዚክ ነው። ሴል ሳይኖር ቲሹ አይኖርም። ሴል ሳይኖር ኦርጋን አይኖርም። ሴል ሳይኖር ኦርጋን ሲስተም አይኖርም። ሴል ሳይኖር ኦርጋኒዝም የምንለው ነገር አይኖርም ማለት። በዛ ምክንያት ሴል ኢዝ ቤዚክ ኤንድ ስትራክቸራል ፋንክሽናል ዩኒት ኦፍ ላይፍ የተባለው ማለት ነው። ዘ አክቲቪቲ ኦፍ አን ኦርጋኒዝምስ ዲፔንድስ ኦን ቦዝ ዘ ኢንዲቪጁዋል ኤንድ ኮሌክቲቭ አክቲቪቲ ኦፍ ዘ ሴል ማለት ነው። እንግዲህ የእያንዳንዱ ሴል አክቲቪቲ ዲፔንድ በሚሆነው በምንድን ነው? አንደኛ በየሴሉ አይነት ነው። ፎር ኤግዛምፕል ሴል የተለያየ አይነት ሴል አለ ብለናል። አሁን ለምሳሌ የሴል ኮምፖነንቶች አሉ። ከዛ ከነሱ በላይ ሴል አለ። ማይቶኮንድሪያ የምንለው የሴል ኮምፖነንት አለ። ከዛ ኒውክለስ የምንለው የሴል ኮምፖነንት አለ። እነዚህ ሁለቱ ተመሳሳይ ስራ አይሰሩም፣ ግን አንድ ላይ ሲሆኑ የሚሰሩት ደግሞ የሆነ ስራ ይኖራል። ስለዚህ በዛ ላይ ዲፔንድ ይሆናል ነው የሴሉ አይነት ላይ እና ሴሎቹ ደግሞ አንድ ላይ ሲሆኑ የሚያደርጉት ነገር ላይ ነው አክቲቪቲያቸው ዲፔንድ የሚሆነው ማለት ነው። According to the principle of complementarity of structure and function, the biochemical activities of cells are dictated by their shapes or forms and by the relative number of their specific subcellular structure ማለት ነው። እንግዲህ የባዮኬሚካል አክቲቪቲዎች እያንዳንዱ ሴሎች የሚሰሩት አክቲቪቲ የሚያደርጉት ሪያክሽን እያንዳንዱ ነገር በምን ላይ ነው? ከላይ እንደተጠቀሰው ዲፔንድ የሚሆነው በእነሱ በስትራክቸራቸው በሼፕ በቅርጻቸው ሊሆን ይችላል። ኦር ደግሞ በውስጣቸው በያዙት ሰብ ሴሉላር ኮምፖነንት የሚባሉ ስትራክቸሮች አሉ። እኚህ ቅድም ማይቶኮንድሪያ፣ ራይቦዞም፣ ኒውክለስ፣ ሳይቶፕላዝም እያለን የምንጠቅሳቸው ነገሮች አሉ። በኋላ ላይ እናያቸዋልና በዛ ላይ ነው ዲፔንድ የሚሆነው ማለት ነው። ኦል ሴልስ አራይዝድ ፍሮም ፕሪ ኤግዚስቲንግ ሴልስ ማለት የሩዶልፍ ቪርቾ
እነዛ ደግሞ ሁለቱ ሰዎች እንዳሉት ማለት ነው። ኮንቲኒቲ ኦፍ ላይፍ ፍሮም ዋን ጀኔሬሽን ቱ አናዘር ሃዝ ሴሉላር ቤዚስ አለው ማለት አንዱ ሴል ቀጣይነት እንዲኖረው ቀጣይ ጀኔሬሽን ላይ ዲፔንድ እንዲሆን የሚያደርገው ምንድነው ፕሪ ኤግዚስቲንግ ሴል ሲኖረው ነው ማለት ነው። ሶ የታይፒካል ዩካሪዮቲክ ሴል ሃዝ ስሪ ሜጀር ፓርት አለው ማለት ዩካሪዮቲክ እና ሴሎችን ዩካሪዮቲክ እና ፕሮካሪዮቲክ ብለን ልንከፍላቸዋለን እና ዩካሪዮቲክ የምንላቸው ትሩ ኒውክለስ ያላቸው ሲሆኑ ፕሮካሪዮቲክ ማለት ደግሞ ትሩ ኒውክለስ የሌላቸው ናቸውና ስለዚህ እነዚህ ዩካሪዮቲክ ሴል የምንላቸው ሶስት ኮምፖነንቶች አላቸው ማለት ነው። ምን ናቸው? ፕላዝማ ሜምብሬን አለ፣ ሳይቶፕላዝም አለ እና ኒውክለስ አለው ማለት ነው። እነዚህ ምስሉ ላይ የምትመለከቱት የተለያዩ ስትራክቸሮች ናቸውና ያው እዚህ ጋር ኒውክለስ አለ። ኒውክለስን መመልከት ትችላላችሁ እዚህ ጋር። ከዛ ሳይቶስኬለተን የሚባል ኮምፖነንት አለው። ፕላዝማ ሜምብሬን አለው። ከውጭ በኩል ከሙሉን ከቨር የሚያደርገው ስሙዝ ኢንዶፕላዝሚክ ሬክቲኩለም እና ራፍ ኢንዶፕላዝሚክ ሬክቲኩለም ተብሎ እዚህ ጋር ይከፋፈላሉ። ሳይቶፕላዝም አለ፣ ማይቶኮንድሪያ፣ ላይሶሶምስ፣ ጎልጂ ኮምፕሌክስ የተለያዩ ኮምፖነንቶች አሉና ሁሉም እንግዲህ የራስ የሆነ ፈንክሽን አላቸው ማለት ነው። ስፔሻላይዝድ አድርጓል። አንዳንድ ሴሎቹ ስፔሻላይዝድ ናቸው ማለትም እያንዳንዱ የራስ የሆነ ፈንክሽን አለው እንጂ ተመሳሳይ ስራ አይሰሩም ማለት ነው። ሶ ሴል ኦርጋኔልሶችን ስናይ ማለትም የሴልን እያንዳንዱን ኮምፖነንት በተወሰነ መንገድ ለማየት ስንሞክር የመጀመሪያ እንግዲህ የምናየው ኒውክለስ የምንለው ነው። ኒውክለስ የምንለው እንደምንድን ነው የሚያገለግለው ሰርቪስ አስ ዘ ሴልስ ማስተር ማለት የሴሎች የበላይ ሆኖ ነው የሚያገለግለው። የበላይ ማለት በጣም ለሴሎች ወሳኝ ትዕዛዝ የሚሰጣቸው ነገሮችን እንዲያደርጉ እንዲያቆሙ እያደረገ ትዕዛዝ የሚሰጣቸው እሱ ነው ማለት ኦልሬዲ ተቆጣጣሪ እንደማለት ነው፣ ከላይ ያለ አካል ማለት ነው። ኒውክለስ ደግሞ ብዙ አይነት ኒውክለስ ሊኖር ይችላል። ራውንድር ሊሆን ይችላል፣ ሼፑ ራውንድ የሆነ ሊሆን ይችላል። ይህን ደግሞ ምን ላይ ልኝና እንችላለን? ሄፓቶሳይቶር ሊቨር ላይ ማየት እንችላለን። ኢንደንትድ ኦር ሴግመንትድ ሊሆን ይችላል። ኢንደንትድ ኦር ሴግመንትድ ማለት እንደዚህ ሆኖ እንደዚህ አይነት ሼፕ ያለው ሊሆን ይችላል። ይህን ደግሞ ኒትሮፊሎን ነጭ የደም ሴል አይነት ላይ መመልከት እንችላለን። ባይኒውክሌትድ ደግሞ ሁለት ኒውክለስም ሊሆን ይችላል። ይሄ ፓሪታል ሴል ኦር ካርዲያክ መሰል ሴል የለበት ጡንቻ ሴል ላይ መመልከት እንችላለን። ኦር ሊቨር ላይም ሊታይ ይችላል። መልቲ ኒውክሌትድ ብዙ ኒውክለሶች ሊኖሩ ይችላል። ፎር ኤግዛምፕል ኦስቲዮክላስት ቦን ላይ ማለት ነው፣ ስከለታል መሰል ሴሎች ላይም መመልከት እንችላለን፣ ብዙ ኒውክለስ ያላቸው ሴሎችን ማለት ነው። ሌላኛው ደግሞ በጣም ሳይዙ ቬሪ ላርጅ ሊሆን ይችላል። ይሄ ምን አይነት እንትኖች ላይ ነው መመልከት የምንችለው? ሜጋ ካይሮቲስ የምንለው ላይ ኒውክለስ ደግሞ ላይኖር ይችላል። ማይኖረው ምን አይነት ሴሎች ላይ? ማቹር የሆነው ሪትሮሳይት ወር ማቹር የሆነ አገልግሎት ጊዜያቸውን እየጨረሱ ያሉ ቀይ የደም ሴል ላይ እነዚህ አብሰንት ሊሆኑ ይችላሉ ማለት ነው ኒውክለስ። ሌላ ደግሞ ሰራውንደድ ባይ ኒውክሊር ኢንቨሎፕ ኤንድ ኮንቴን ክሮማቲን ኤንድ ዋን ኦር ሞር ኒኮላይ ሊይዙ ይችላሉ ማለት ነው ኒውክለስ። ይሄ ኒውክሊር ኢንቨሎፕ የምንለው ምንድነው የሚያደርገው ስራው? ኒውክለስን ሰራውንድ ማድረግ ነው፣ ኒውክለስን መክበብ ማለት ነው። ፎር ኤግዛምፕል ይህን እንደ ኒውክለስ ብናስብ ይሄ የውጨኛውን ክፍል ፕሮቴክት የሚያደርገው ሰራውንድ አድርጎ ለኒውክለስ ፕሮቴክሽን የሚሰጠው ፓርት ነው ማለት ነው። ኒውክሊር ኢንቨሎፕ የሚለው የሚገባውን የሚወጣውን ነገር ኮንትሮል የሚያደርገው ማኔጅ የሚያደርገው ኒውክሊር ኢንቨሎፕ ነው ማለት ነው። ሌላኛው ኮንሲስተንስ ኦፍ አውተር እና ኢነር ሜምብሬን አለው። እንግዲህ በዚህ በኩል ያለው ኢነር ሜምብሬን ይሆናል፣ በዚህ በኩል ያለው ደግሞ አውተር ሜምብሬን ሆኖ ሊያገለግል ይችላል። ፐርፎሬትድ አት ኢንተርቫል ባይ ኒውክሊር ፖርስ ማለት እና እያንዳንዱ ቦታ ላይ ደግሞ ምን ሊሆን ይችላል? እንደዚህ ፐርፎሬት ሊያደርግ ይችላል ማለት ነው። እንዲህ ፐርፎሬት ሊያደርግ ይችላል። ፐርፎሬት የሚያደርግበት ምክንያት ደግሞ ለምንድን ነው ፐርፎሬት የሚያደርግበት ምክንያት? ቱ ትራንስፈር ቢትዊን ኒውክለስ ኤንድ ሳይቶፕላዝም ማለት የተለያዩ ነገሮችን ከኒውክለስ ወደ ውጭ ወደ ሳይቶፕላዝም ለማውጣት ከሳይቶፕላዝም ደግሞ ወደ ኒውክለስ ውስጥ መግባት ያለቡ ነገሮችን ለማስገባት ምን ያደርጋል? ፐርፎሬት ያደርጋል ማለት እንዲህ ክፍተት ቦታ ይኖራል አት ኢንተርቫል ማለት ነው። ይህ የኒውክሊር ኢንቨሎፕ ጥቅም ነው ማለት ነው። ሌላኛው ክሮማቲን የምንለው ክሮማቲን ማለት ሴኮይልድ ዲኤንኤ ነው ባውንድድ ቱ ቤዚክ ፕሮቲን ኮልድ ሂስቶንስ ማለት ይህ ጄኔቲክ ኢንፎርሜሽኑን በውስጡ የያዘው ኒውክለስ ውስጥ የሚገኝ ጄኔቲክ ኢንፎርሜሽንን የያዘ ኮምፖነንት ነው ማለት ነው ክሮማቲን የምንለው። ሌላኛው ኒኮላይ የምንለው ሲሆን ኢዝ ስቴንድ ስትራክቸር ዛት አክቲቭሊ ኢንጌጅ ኢን ሴንቴሳይዚንግ ራይቦዞሙን ሴንቴሳይዝ ማድረግ ራይቦዞሙን በማምረት በማዘጋጀት ነው ይሄ ኒውክሊዮይድ የምንለው ነገር የሚሰጠው አገልግሎት ማለት ነው። ሳይቶፕላዝም ኦር ሳይቶሴል የምንለው ደግሞ it is the material of cell interior not occupied by nucleus containing a number of distinct highly organized membrane enclosed structure the organelles dispersed within the complex jelly like marrow ማለት ነው። ይሄ ሳይቶፕላዝም ማለት አሁን ፎር ኤግዛምፕል ይህን እንደ ኒውክለስ ብንወስድ
ይህ እንደ ኒውክለስ ብንወስድ ከዛ ከኒውክለሱ ውጭ ያለው ይህ ነጩ ፓርት እዚህ ምስሉ ላይ የምትመለከቱት ነጩ ፓርት እንዳለ ምን ይሆናል ማለት ነው? ሳይቶፕላዝም ማለት ከኒውክለሱ ውጭ ያለ ነገር። በውስጡ ደግሞ በጣም ብዙ ስትራክቸሮችን ይዛል። ፎር ኤግዛምፕል እነ ማይቶኮንዶሪያ፣ ከዚህ በኋላ የምንጠቅሳቸው ራይቦዞም የምንላቸው፣ ጎልጂ አፓራተስ፣ ኢንዶፕላዝሚክ ሬክቲኩለም፣ ቬሲክሎች ምናምን ብዙ ነገሮች የሚገኙት ምን ላይ ነው ማለት ነው? ኒውክለስ ውስጥ ማለት ነው ማለት ነው። ይሄ ደግሞ ምን አይነት ነገር አለ? ብዙ ጊዜ ፍሉድም ይዛል በውስጡ ማለት ፍሉድ ፊልድ የሆነ ጄሊ ላይክ የሆነ ፍሉድ ይዛል ማለት ነው። ሌላኛው ኢንዶፕላዝሚክ ሬክቲኩለም የምንለው ነው። ኢንዶፕላዝሚክ ሬክቲኩለም ማለት ነው። ይሄው አሁን ቅድም እንዳልኳችሁ ይሄ ኒውክለስ ከሆነ እዚህ ጋር የምትመለከቱት የሰማያዊ ፓርት ኒውክለስ ነው። ከዛ ከኒውክለስ ውጭ ያለው እነዚህ ቢጫው ፓርት ስፔሱ ፓርቱ ምንድነው የሚሆነው ማለት ነው? ኢትስ ሳይቶፕላዝም ይሆናል ማለት ነው። በውስጡ እንግዲህ ብዙ ነገሮች አሉ። እዚህ ጋር የምትመለከቱት ፕላዝማ ሜምብሬን የምንለው ደግሞ የፕሮቴክት የሚያደርገው ነው ማለት ነው። ይሄ ቀላ የሚለው ፓርት ይሄ እንደዚህ ዙሪያ ሴሉ ላይ ያለው ምን ይሆናል ማለት ነው? ፕላዝማ ሜምብሬን ይባላል ማለት ነው። ሌሎች በውስጡ ላይሶዞምስ አለ፣ ይኸው ጎልጂ ኮምፕሌክስ አለ፣ ሌሎች ነገሮችም ይገኛሉ ማለት ነው። ኢንዶፕላዝሚክ ሬክቲኩለም ማለት ኢዝ ኤ ፍሉድ ፊልድ ሜምብሬን ሲስተም ኤክስቴንሲቭሊ ፕሬዘንትስ ትሮት ዘ ሳይቶሶል ማለት ነው። ይሄ ፍሉድ ፊልድ የሆነ ስፔስ ነው የሚገኘውም እሱም ደግሞ እንደ ሌሎች የሴል ኮምፖነንቶች ሁላ ሳይቶሶል ኦር ሳይቶፕላዝም ውስጥ ነው የሚገኘው። ዜር ኢዝ ዋን ኮንቲነስ ኦርጋኔል ዊዝ መኒ ኮሚኒኬቲንግ ቻናል ማለት አንድ ይሄው እዚህ ጋር የምትመለከቱት ነው ኢንዶፕላዝሚክ ሬክቲኩለም የምንለው እዚህ ጋር ወደ አረንጓዴ ከለር የሚያደለው ፓርት ሲሆን ምንድነው ኮንቲነስ የሆነ ኦርጋኔል ነው ተያይዞ ነው ያለው እንደምትመለከቱት። ግን ምን ያደርጋሉ እነዚህ ተያይዘው ኮሚኒኬት ያደርጋሉ ማለት እርስ በርስ ኮሚኒኬት ያደርጋሉ። እዚህ ጋር ያለው እዚህ አካባቢ ካለው ጋር ሜሴጅ ትራንስፈር የተደረጉ ኮንቲነስ የሆነ ኮሚኒኬሽን ይኖራቸዋል ማለት ነው። እና ደግሞ የኢንዶፕላዝሚክ ሬክቲኩለም ሁለት አይነት አለ፣ ራፍ እና ስሙዝ ኢንዶፕላዝሚክ ሬክቲኩለም ይባላሉ ማለት ነው። ሌላኛው ጎልጂ ኮምፕሌክስ የምንለው ነው። ጎልጂ ኮምፕሌክስ የምንለው ኢት ፐርፎርምስ ዘ ፎሎዊንግ ኢምፖርታንት ፋንክሽኖችን ይሰራል ማለት አንደኛ ፕሮሰሲንግ ራው ማቴሪያል ኢንቱ ፊኒሽድ ፕሮዳክትስ ነው ማለት ነው። ይሁን ራው ማቴሪያሎች አሉ፣ ጥሬ እቃዎች ይመጣሉ። እነዛን ደግሞ ሴሎች ዩዝ እንዳያደርጉ ፕሪፔር አድርጎ ማዘጋጀት ነው ስራው ማለት ነው። ራው ማቴሪያሎችን ወደ ፊኒሽድ የሆነ ፕሮዳክት አገልግሎት ላይ እንዲውሉ አድርጎ ነው የሚያዘጋጅላቸው ለሴሎች ማለት ነው። ሲቀጥል ደግሞ ሶርቲንግ ኤንድ ዳይሬክቲንግ ፊኒሽ ፕሮዳክትስ ቱ ዜር ፋይናል ዴስቲኔሽን ማለት ነው። ይሄ ራው ማቴሪያሎችን ወደ ፊኒሽድ ፕሮዳክት ይቀይራል ብለናል። ከቀየረ በኋላ መሄድ ወዳለባቸው ፋይናል ዴስቲኔሽን ይልካቸዋል ማለት ነው። አዘጋጅቶ አስተካክሎ ይልካቸዋል ማለት ነው። ሶስተኛ ዘ ስሙዝ ኢንዶፕላዝሚክ ሬክቲኩለም ኦፍ ዘ ሊቨር ኤንድ ኪድኒ ሴልስ አር ሪስፖንሲብል ፎር ዘ ዲቶክሲፊኬሽን ኤንድ ኢንአክቲቬሽን ኦፍ ድራግ ማለት እንግዲህ ኢንዶፕላዝሚክ ሬክቲኩለም ሁለት አለ ብለናል፣ ስሙዝ እና ራፍ ብለናል። ስሙዝ የምንለው ደግሞ ምንድነው የሚያደርገው ሊቨር እና ኪድኒ ላይ የሚገኝ ማለት ነው፣ ጉበት እና ኩላሊት ላይ የሚገኘው የኢንዶፕላዝሚክ ሬክቲኩለም የሚባለው ዲቶክሲፊኬሽን እና ኢንአክቲቬሽን ኦፍ ድራግን ይሰራል ማለት። ዲቶክሲፊኬሽን ማለት የሆነ ሴሎቻችንን እንዳይጎዱ መርዛማ ሆኖ ሴሎቻችን ላይ ችግር እንዳይፈጥሩ እነዛ ምን ያደርጋል ዲቶክሲፋይ ያደርጋል። ቶክሲፋይ የሚያደርጉበትን አቅም ደግሞ እንዲያሳጣቸው ማድረግ ነው ማለት ኢንዶፕላዝሚክ ሬክቲኩለም የስሙዙ ስራ ማለት ነው። ኢንስከለታል መስል ሴል ደግሞ የሞዲፋይድ ፎርም ኦፍ ስሙዝ ኢንዶፕላዝሚክ ሬክቲኩለም ስቶር ካልሲየም ቱ ቢ ሪሊዝድ ቱ መስል ኮንትራክሽን ማለት ስከለታል መስል ሴል ላይ ደግሞ ምንድነው የሚያደርገው ካልሲየምን ስቶር ማድረግ ነው ስራው ማለት ነው። ይሄ ደግሞ ለምንድነው የሚጠቅመው መስል ኮንትራክሽን ሲያደርግ ሪሊዝ እንዲያደርግ ይጠቅመዋል ማለት ነው። ላይሶዞም የምንለው ደግሞ ሰርቫስ ዘ ኢንትራሴሉላር ዳይጀስቲቭ ኢንዛይም ሆኖ ነው የሚያገለግለው ማለት ነው። ሴል ውስጥ የገቡትን የተለያዩ ነገሮችን ዳይጀስት ማድረግ ነው የሚሆነው ስራ ማለት ነው። ዳይጀስት ማድረግ የላይሶዞምስ ስራ ነው ማለት ነው። እንግዲህ ይህ ዳይጀስት የሚያደርጋቸው የተለያዩ ዌስት ፕሮዳክቶች ሊሆኑ ይችላሉ፣ ሪሙቭ ለማድረግ ኦር ደግሞ ለሴሉ የሚጎዱ ነገሮች ሊሆን ይችላል። ዳይጀስት አድርጎ እንትን ማለት ነው የሚሆነው ማለት ነው ስራ። ሌላኛው ፔሪኦክሲዞም ማለት ፔሪኦክሲዞም ኢዝ ሜምብሬን ኢንክሎዝድ ሳክ ኮንቴኒንግ ኦክሲዴቲቭ ኢንዛይም ኤንድ ካታሊዝ ዛት ዲቶክሲፋይ ቫሪየስ ዌስት ማለት ነው። ይሄ ፔሪኦክሲዝም የሚባለው ኦክሲዴቲቭ ኢንዛይም እና ካታሊዝ ኢንዛይምን ይዛል። ምንድነው ስራው ደግሞ ይሄም ዌስት ፕሮዳክቶችን ዲቶክሲፋይ ማድረግ ነው፣ መሰባበር ነው። ከዛ ከሴሉ ሪሙቭ እንዲያደርጉ ማመቻቸት ነው ማለት ነው የፔሪኦክሲዞም ስራ ማለት ነው። ፕሮክሲማል ዲስኦርደር ዲስራፕት ዘ ኖርማል ፕሮሰሲንግ ኦፍ ሊፒድስ ኤንድ ካን ሲቨርሊ ዲስራፕት ዘ ኖርማል ፋንክሽን ኦፍ ነርቨስ ሲስተም ባይ አልተሪንግ ዘ ስትራክቸር ኦፍ ነርቭ ሴልስ ኤንድ ሜምብሬን ኤንድ ማይቶኮንድሪያ ደግሞ የሚባል አለ። ማይቶኮንድሪያ ማለት ይህ ምንድነው ዘ ፓወር ሃውስ ኦፍ ዘ ሴል ማለት ዘ ኤክስትራክት ኢነርጂ ፍሮም ኒውትሪየንትስ ኢን ፉድስ ኤንድ ትራንስፎርም ኢት ኢንቱ ዩዜብል ፎርም ቱ ኢነርጃይዝ ሴል አክቲቪቲ ነው። ማይቶኮንድሪያ ማለት ፓወር ሃውስ ማለት የሴሎች ኢነርጂን የሚቀበሉበት ቤት ማለት ኢነርጂን የሚያዘበት ክፍል ነው። ስለዚህ
ይሄ ምንድነው የሚያደርገው ስራ ከተለያዩ ፉድ ላይ የሚገኙ ኒውትረንቶችን ኤክስትራክት ያደርግና ከዛ ምን ያደርጋል ወደ ሴሎች ዩዜብል ወደ ሴሎች መጠቀም ወደሚችሉት ፎርም ቀይሮ ለሴሎች መላክ ወይ መስጠት ነው ማለት ነው ስራው። ማይቶኮንድሪያ አንዩዥዋል ኦርጋኔል ኢንቱ ዌይስ ማለት ነው። ማይቶኮንድሪያ አንዩዥዋል ኦርጋኔል ይባላል ኢንቱ ዌይስ ማለት ነው። ይሄ የተባለበት ምክንያት ምንድን ነው? አንደኛው ማይቶኮንድሪያ ኢን ደ ማትሪክስ ዘይ ሃቭ ዜር ኦን ዩኒክ ዲኤንኤ አላቸው። ኮልድ ማይቶኮንድሪያ ዲኤንኤ ይባላል። የራሳቸው የሆነ ዲኤንኤ አላቸው። ኒውክለሱ ያለው ዲኤንኤ እንዳለ ሆኖ ኢንዘን ደግሞ ማይቶኮንድሪያ በራሱ በውስጡ ምን ይዛል? የራሱን ዲኤንኤ ይዛል። ይህም በመኖሩ ደግሞ ከሌሎች ኦርጋኔሎች ለየት ያለ እንዲሆን ያደርጋል። ሁለተኛ ደግሞ ማይቶኮንድሪያን ከሌሎች የሚለየው ሃቭ አቢሊቲ ቱ ሪፕሊኬት ዘምሰልቭስ ኢቭን ዌን ዘ ሴል ቱ ዊች ዘይ ቢሎንግ ኢዝ ኖት አንደርጎይንግ ሴል ዲቪዥን ማለት ነው። እነሱ ያሉበት ሴል እንኳን ሴል ዲቪዥን እያካሄደ ባይሆንም በራሳቸው ሴል ዲቪዥን የማድረግ አቅም አላቸው። በራሳቸው ሴል ዲቪዥን የማድረግ ችሎታ አላቸው ማለት ነው። እነዚህ ማይቶኮንድሪያ የምንላቸው ማለት ነው። በእንደዚህ በሁለት ነገሮች ማይቶኮንድሪያ ከሌሎች ኦርጋኒዞች ለየት ይላል ማለት ነው። ሌላኛው ክሎሮፕላስት የምንለው ነው። ክሎሮፕላስት የምንለው አክቹዋሊ የሚገኘው ምን ላይ ነው? ፕላንት ሴል ላይ ነው የሚገኘው። ዩዝፉል ኦርጋኔል አሞንግ ፕላስቲድስ as they highly participate in the process of photosynthesis ነው which is a process by which plants synthesize their own food ማለት ነው። ይሄ እጽዋቶች የራሳቸውን የሆነ ምግብ ማዘጋጀት የሚችሉ ኦርጋኒዝሞች ናቸውና ይሄ የራሳቸውን የሆነ ምግብ ደግሞ እንዲያዘጋጁ ከሚያገለግላቸው የሴል ኮምፖነንት መካከል ክሎሮፕላስት የምንለው ነው። ክሎሮፕላስት እጽዋቶች ፕላንቶች ምግብን ማዘጋጀት እንዲችሉ የሚረዳቸው ነገር ነው እና ምን በሚባል ፕሮሰስ ነው ደግሞ ይህንን የሚያዘጋጁት? ፎቶሲንቴሲስ እንላለን ማለት ነው። እንግዲህ እዚህ ጋር በምስሉ ላይ የምትመለከቱት የእጽዋቶች ሴል ነው ማለት ነው። የእጽዋቶች የሴል አይነት ነው ማለት ነው። ሌላ ቬሲክል የምንለው ነው። ቬሲክልስ አር ሜምብሬን ባውንድድ ሳኮች ናቸው። ዛት አር ዩዝድ ቱ ስቶር ኤንድ ትራንስፖርት ሳብስታንስስ አራውንድ ሴል ማለት እነዚህ በሜምብሬን ባውንድ የተደረጉ ሳክ ናቸው ማለት ስፔስ ናቸው፣ ባዶ ቦታዎች ናቸው። ምንድን ነው የሚያደርጉት ጥቅማቸው? እዛ ባዶ ቦታ ላይ ስቶር ለማድረግ ወር ደግሞ እነዚህ በውስጣቸው ስቶር ካደረጉ በኋላ የተለያዩ ሳብስታንሶችን ወደ ሴል ከአንዱ ቦታ ወደ ሌላ ቦታ ሙቭ በማድረግ ትራንስፖርት ማድረግ ነው የሚሆነው ስራቸው ማለት ነው። ላይሶዞምስ አር አክቹዋሊ ቬሲክል ናቸው ማለትም ስፔሶች ነገር ናቸው ማለት ነው። ሳኮች ነገር ናቸው። ቫኪዩልስ ደግሞ የሚባለው አር ኢሴንሻሊ ላርጅ ቬሲክልስ and they are formed by joining together many vesicles ማለት ነው። ቫኪዩልስ ምንለው ልክ እንደ ቬሲክል ሆኖ ግን ላርጅ ቬሲክል ነው። ትንሽዬ ሳይሆን ሳይዙ ከፍ ያለ ቬሲክል ነው የሚሆነው ማለት ነው። እና መኒ ቬሲክሎች አብረው ጆይን ሲያደርጉት ነው ማለት ነው የሚሰሩት ማለት ነው። አሁን ይኸው እዚህ ጋር በምስሉ ላይ የምትመለከቱት ነው ቫኪዩል የምንለው ማለት ነው። ይሄኛው ፓርት ትንንሽ ቬሲክሎች ጆይን ሲያደርጉ ነው እሱን የሚሰሩት ማለት ነው። እዚህ ጋር ቬሲክል የምንለው ስትራክቸር አለ። እነዚህ ትንንሾቹ ጆይን እያደረጉ ሲመጡ ተለቅ ያለውን ሳይዝ ይሰራሉ። ያ ደግሞ ምን ይባላል? ቫኪዩል የምንለውን ይሰራል ማለት ነው። they are membrane bounded organelles that have no specific shape and contain water with a number of different components within it ማለት ነው። እነዚህም ልክ እንደ ቬሲክል ልክ የቬሲክሎች ስብስብ ነው ቫኪዩልን የሚሰራው ብለናልና ቫኪዩል ምንድን ነው ከቬሲክል የሚለየው? ስፔሲፊክ የሆነ ሼፕ የላቸውም። አንድ ወጥ የሆነ ቅርጽ የላቸውም። ቅርጻቸው ሊቀያየር ይችላል ማለት ነው። እና ደግሞ ወተርን በውስጣቸው ይዛሉ ከተለያየ ኮምፓውንዶች በውስጣቸው ጋር ማለት ነው። ከውሃን አብረው ሊይዙ ይችላሉ። ዴር ፋንክሽን ኢዝ ግሬትሊ ዲፔንዲንግ ኦን ዘ ታይፕ ኦፍ ሴል ዘይ አር ፓርት ኦፍ ማለት ነው። ፋንክሽናቸው ደግሞ የተለያየ ነው የሚሆነው። የተለያየ የሚሆነው በምንድን ነው? በያዙበት ባሉበት በሴል አይነት ፋንክሽናቸው ሊለያይ ይችላል። ፎር ኤግዛምፕል ኢምፕላንት ሴል ዘይ አር ኢምፖርታንት ኢን ሜንቴኒንግ ተርጀር ፕሬዠር ፕላንቶች ሼፓቸውን እንዳይቀይሩ ሼፓቸውን እንዲጠብቁ ተርጅ አድርጎ በመያዝ ነው ፕላንቶች ላይ ሰርቭ የሚያደርገው ማለት ነው። ሌላኛው ሳይቶስከለተን የምንለው ነው። ሳይቶስከለተን ኢዝ ኤ ኮምፕሌክስ ፕሮቲን ኔትወርክ ዛት አክት አስ ዘ ቦን ኤንድ መስል ኦፍ ዘ ሴል። ሳይቶስከለተን ማለት የፕሮቲኖች ኔትወርክ ነው። ከፕሮቲን የተሰራ ነው። ባጭሩ ከፕሮቲን የተሰራ ነው። ምንድን ነው የሚያደርገው? አጥንቶችንና መስሎችን መስል ሴሎች ላይ ነው የሚገኘው ማለት ነው። ስለዚህ ምን አይነት ፋንክሽኖች አሉ የሚለውን ቀጣይ ስላይድ ላይ እናያለን። ግን አትሊስት ፎር ዲስቲንክት ኤሌመንቶች አሉት ሳይቶስከለተን ማለት ማይክሮቲዩብል የሚባል አለ፣ ማይክሮፊላመንት፣ ኢንተርሚዲየት ፊላመንት እና ማይክሮቲዩላር ላታይስ የሚባል ኤሌመንቶች አሉ ማለት። ዲፈረንት ፓርትስ ኦፍ ዘ ሳይቶስከለተን አር ስትራክቸር ሊንክድ ኤንድ ፋንክሽናሊ ኮኦርዲኔት ቱ ፕሮቫይድ ኢንተግሬሽን ኦፍ ሴልስ ማለት ነው። እንደዚህ የተለያየ ማይክሮቲዩብል ምናምን ብለን የጠቀስናቸው ሁላ የተለያየ ቢሆኑም ግን አንድ ላይ በመሆን ተመሳሳይ ፋንክሽን ይሰጣሉ ማለት ነው።
ማይክሮቲዩብልስ የሚባለው ዘ ላርጅ ኦፍ ዘ ግሩፕ ነው። ከግሩፑ ተለቅ የሚለው እሱ ነው። በሳይዝ ስሌንደር ነው፣ ቀጠን ያለ ነው፣ ረዘም ያለ ነው። ሆሎ ቲዩብስ ኮምፖዝድ ኦፍ ግሎቡላር ፕሮቲን ሞለኪውል ነው ማለት ነው። መሀሉ እንደ ቱቦ አይነት ክፍተት የሆነ እንትን አለው። ከግሎቡላር ፕሮቲን ሞለኪውል ነው የተሰራው ማለት ነው። they provide asymmetrical shape to the cells such as neuron with cell body and long axon ማለት ነው። ምንድን ነው የሚያደርጉት? አሲሜትሪካል ሼፕ ቱ ዘ ሴል ነው የሚሰጡት ማለት ነው። አሲሜትሪካል ሼፕ ማለት ቅርጹን የጠበቀ አይደለም። ሁሉም ቦታ ሲታይ የተለያየ አይነት ሼፕ ሊሰጠው ይችላል ማለት ነው። የግራና የቀኝ ሲታይ የፊቱና የኋላ ማለት ነው። ልክ እነ ኒውሮን ኦር ነርቭ ሴል ላይ ያለውን መመልከት እንችላለን ማለት ነው። ጀነራሊ ሲታይ ሳይቶስኬለተን ዲተርማን ወይም ፕሮቫይድ ምን ምን ነገሮችን ያደርጋል? ሳይቶስኬለተን የምንለው ሼፕ ኦፍ ሴልን ዲተርማይን ያደርጋል። ሼፑ የሴሉ ምን አይነት ቅርጽ ሊይዝ ይገባል፣ ምን አይነት ቅርጽ ሊኖረው ይገባል የሚለውን ስትራክቸራል ሰፖርት ይሰጣል። ቦታውን ስትራክቸሩን ሜንቴን አድርጎ በቦታው እንዲቆይ ማድረግ፣ ኦርጋናይዚንግ ኮንተንቶችን ኦርጋናይዝ ማድረግ፣ ሳብስታንስ ሙቭመንት ላይ እንዲሁም ኮንትሪቢዩት ሙቭመንት ኦፍ ሴልስ አስ ኤሆል ሴሉ ከአንድ ቦታ ወደ ሌላ ቦታ ሙቭ እንዲያደርግም ሰርቭ ያደርጋል ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። የቻፕተር 3 የመጀመሪያው ፓርት ይህን ይመስላል። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። መልካም ጊዜ፣ መልካም ቆይታ።